ሰበር ዜና ኤርትራ አስመራ በቦምብ ፍንዳታ ተናወጠች። የኢሳያስ አፈወርቂ ስርዓትን ግብአተ መሬት እስከ ፍጻሜው አብራችሁን ከሆናችሁ በዝርዝር ወደ እናንተ እናቀርባለን። የብልጽግና እቅድ ሳይሳካ ቀረ። ኢትዮጵያ መካከለኛ ገቢ ያላት ሀገር ለመሆን ያወጣችው እቅድ ውሃ በልቶታል። ተጨማሪ ዘገባው በቆይታችን ይቀርባል። የህወሓት አደገኛ አዋጅ የትግራይ ምሁራንን ሰለባ ማድረግ ጀምሯል። የአዲግራት ዩኒቨርሲቲ ሆስፒታል ሜዲካል ዳይሬክተር በአዲሱ የትግራይ ክልል አዋጅ ተጠርጥረው ፍርድ ቤት ቀርበዋል። በእነ ክርስቲያን ታደለ የክስ መዝገብ ስልክ የተጠለፈበት መዝገብ ለሐምሌ 17 ቀን እንዲቀርብ የፍርድ ቤቱ ቀጠሮ መስጠቱ ተገልጿል። ይህንን የችሎት ዘገባ በቆይታችን ወደ እናንተ የምናቀርብ ይሆናል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቆይታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ጥበብ ሚዲያ የህዝብ ድምጽ ነው። ለዕለታዊ እንቅስቃሴ ይረዳችሁ ዘንድ ደግሞ የዕለቱን የውጭ ሀገር ገንዘቦችን ዕለታዊ የምንዛሬ ዋጋ ወደ እናንተ እናቀርባለን። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 158 ብር ከ3 ሳንቲም እየተመነዘረ ነው። የአውሮፓ ዩሮ 187 ብር፣ ፓውንድ ስተርሊንግ 212 ብር ከ6 ሳንቲም፣ የስዊስ ፍራንክ 204 ብር ከ2 ሳንቲም፣ ድርሃም 45 ብር ከ9 ሳንቲም፣ የሳውዲ ሪያል 44 ብር ከ8 ሳንቲም እየተመነዘረ ነው። በአቢሲኒያ ባንክ አንድ የአሜሪካን ዶላር 158 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 210 ብር ከ8 ሳንቲም፣ የአውሮፓ ዩሮ 185 ብር ከ8 ሳንቲም፣ የስዊስ ፍራንክ 195 ብር ከ3 ሳንቲም፣ ድርሃም 44 ብር፣ ሪያል 44 ብር ከ6 ሳንቲም፣ የቻይና ዩዋን 23 ብር ከ2 ሳንቲም ይመነዘራል። በህብረት ባንክ አንድ የአሜሪካን ዶላር 159 ብር ከ3 ሳንቲም፣ ፓውንድ ስተርሊንግ 209 ብር፣ የአውሮፓ ዩሮ 187 ብር ከ4 ሳንቲም፣ የስዊስ ፍራንክ 192 ብር ከ2 ሳንቲም የተመነዘረ ነው። ኢትዮጵያ መካከለኛ ገቢ ያላት ሀገር ለመሆን ያስቀመጠችው ግብ ሳይሳካ ቀረም። የዓለም ባንክ ይፋ ባደረገው የሀገራት ደረጃ ምደባ ኢትዮጵያ ዝቅተኛ ገቢ ካላቸው ሀገራት ተርታ መመደቧ ተመላክቷል። ይህ የዓለም ባንክ የገቢ ምደባ ይፋ የሆነው የኢትዮጵያ መንግስት በ10 ዓመት የልማት እቅዱ እንደ አውሮፓውያን ዘመን አቆጣጠር ከ2021 እስከ 2030 ድረስ ሀገሪቱ እንደ አውሮፓውያን ዘመን አቆጣጠር በ2025ኛ ዝቅተኛ መካከለኛ ገቢ ካላቸው ሀገራት ተርታ ለማሰለፍ እንዲሁም እንደ አውሮፓውያን ዘመን አቆጣጠር በ2030 ደግሞ የብልጽግና ተምሳሌት ለማድረግ ያስቀመጠው ግብ ለማሳካት በቁርጠኝነት እየሰራ መሆኑን መግለጹን በቀጠለበት ወቅት ነው። መንግስት ለዚህ ግብ መሳካት የግል ዘርፍ ማስፋፋትን፣ የኢንዱስትሪ ማኒፋክቸሪንግ እድገት፣ የግብርና ትራንስፎርሜሽን እና የነፍስ ወከፍ ገቢ ማሳደግ ዋና ዋና ምሰሶዎችን ለይቶ አስቀምጧል ነው የተባለው። ጠቅላይ ሚኒስትር አብይ አህመድ ሰኔ 30 ቀን 2018 በህዝብ ተወካዮች ምክር ቤት ቀርበው የመንግስታቸውን የ2017 እና 18 በጀት ዓመት የሥራ አፈጻጸም ሪፖርት ባቀረቡበትና ከምክር ቤቱ አባላት ለቀረቡላቸው ጥያቄዎች ምላሽ በሰጡበት ወቅት የኢንዱስትሪና የግብርና እድገት የኢትዮጵያ ኢኮኖሚ ሽግግር ማሳያ አድርገው አቅርበውታል። በኢንዱስትሪ ልማት ዙሪያ ጠቅላይ ሚኒስትሩ የኢትዮጵያ ማኒፋክቸሪንግ ዘርፍ በከፍተኛ ለውጥ ማደጉን የገለጹ ሲሆን መንግስት አጠቃላይ ማኒፋክቸሪንግ አቅምን ከ47 ወደ 67 በመቶ ለማሳደግ ያደረገውን ጥረት ጠቅሰዋል። ይህ እድገት በከፊል አዲስ የኢንዱስትሪ ፓርኮችን በመገንባት የመጣ መሆኑንና ይህም በቀጥታ የውጭ ኢንቨስትመንትን ለመሳብ አስተዋጽኦ ማድረጉን ገልጸው ነበር። ነገር ግን የዓለም ባንክ ለ2019 በጀት ዓመት ምደባ ዝቅተኛ ገቢ ያላቸው ሀገራትን የነፍስ ወከፍ ገቢ $1175 ወይም ከዛ በታች አድርጎ አስቀምጦታል። ዝቅተኛና መካከለኛ ገቢ ያላቸው ሀገራትን የነፍስ ወከፍ ገቢ ደግሞ $1176 እና $4635 መካከለኛ ገቢ ያገኙ ሆነዋል። ከፍተኛ መካከለኛ ገቢ ያላቸው ሀገራት ደግሞ ከ$4636 እስከ $14375 መካከል ነው።
ከ14000 እስከ $375 በላይ የነፍስ ወከፍ ገቢ ያላቸው ሀገራት ደግሞ ከፍተኛ ገቢ ያላቸው ተብለው ይመደባሉ። የዓለም ባንክ እንደ አውሮፓውያን ዘመን አቆጣጠር በ1987 ጀምሮም የዓለም ሀገራትን የገቢ ደረጃ ምደባ ከፍተኛ የለውጥ ማሳያ መሆኑን ጠቅሶ ዝቅተኛ ገቢ ያላቸው ሀገራት ደግሞ ከ30 በመቶ ወደ 11 በመቶ ዝቅ ማለቱን ገልጿል። ይሁን እንጂ ይህ ሽግግር በሁሉም ሀገራት ዘንድ እኩል ያልሆነ ቢሆንም አንዳንድ ሀገራት ከሌሎች በበለጠ ፍጥነት ከአንድ የገቢ ደረጃ ምድብ ወደ ሌላው መሸጋገራቸውን ባንኩ ገልጿል። የቅርብ ጊዜ መረጃዎች እንደሚያሳዩት 6 ሀገራት ወደ ከፍተኛ ገቢ ደረጃ ምድቦች የተሸጋገሩ ሲሆን ይህም ከኢኮኖሚ ቀውስ ማገገም፣ በወጪ ንግድ የሚመራ እድገትና የተሻሉ የኢኮኖሚ ግምቶችን ጨምሮ የተለያዩ የኢኮኖሚ አቅጣጫዎችን የሚያንጸባርቅ ነው። የዓለም ባንክ እነዚህን ሀገራት ከፍተኛ ገቢ ያላቸው ምደባ ቢደርሱም ይህንን ያደረጉት በተለያዩ የኢኮኖሚ መንገዶች መሆኑን ጠቅሷል። የተሻሻለው ምደባ ኢትዮጵያ አሁን ካለችበት ኢኮኖሚ አቋምና እንደ አውሮፓውያን ዘመን አቆጣጠር በ2030 ዝቅተኛ መካከለኛ ገቢ ካላቸው ሀገራት ተርታ ለመሰለፍ ካስቀመጣቸው ግብ መካከል ያለውን ልዩነት የሚያሳይ ነው። የአዲግራት ዩኒቨርሲቲ ሆስፒታል ሜዲካል ዳይሬክተር በአዲሱ የትግራይ ክልል አዋጅ ተጠርጥረው ፍርድ ቤት ቀረቡ። የአዲግራት ዩኒቨርሲቲ ሜዲካልና የጤና ሳይንስ ኮሌጅ ዲን የሆኑት ዶክተር የማነ ገብረ ማርያም በቅርቡ በትግራይ ክልል በወጣው አዋጅ ላይ የሚገኘውን ከ15 ዓመት እስከ ሞት የሚያስቀጣውን አንቀጽ በመጣስ ተጠርጥረው ፍርድ ቤት መቅረባቸውን ጠበቃቸው ተናግረዋል። መርማሪ ፖሊስ ዶክተር የማነ ከፌዴራል መንግስትና ከሐራ መሬት ታጣቂዎች ግንኙነት እንዳላቸው በመግለጽ የ14 ቀናት የምርመራ ጊዜ እንዲፈቀድለት መጠየቁን ጠበቃው አስረድተዋል። የአዲግራት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተር እና የህፃናት ስፔሻሊስት ሐኪም የሆኑት ዶክተር የማነ በቁጥጥር ስር የዋሉት ባለፈው ሳምንት ቅዳሜ ሰኔ 27 2018 እንደሆነ የሥራ ባልደረቦቻቸው ተናግረዋል። ዶክተር የማነ በዕለቱ ወደ አዲስ አበባ ለመድረስ ከአዲግራት ከተማ ተነስተው ወደ መቀሌ እየተጓዙ እንደነበረም ገልጸዋል። የህክምና ባለሙያው ጠበቃም ብርሃነ ገብረ ማርያም እንደገለጹት ዶክተር የማነ ወደ አዲስ አበባ ጉዞ የጀመሩት የአፍሪካ የህክምና ትምህርት አህጉራዊ ጉባኤ ላይ ለመሳተፍ ነበር። ጠበቃው እንደሚናገሩት በትራፊክ ፖሊስ እና በአንድ የጸጥታ ሰው የተያዙት የህፃናቱ ስፔሻሊስት ወደ አዲግራት ፖሊስ ጣቢያ ጽህፈት ቤት ጊዜያዊ ማቆያ ተወስደው ታስረዋል። አብረዋቸው ተሽከርካሪ ውስጥ የነበሩ 2 ሰዎች መለቀቃቸውን አስረድተዋል። ከተያዙ በኋላም ፍርድ ቤት አለመቅረባቸውን የሚናገሩት ጠበቃው ፖሊስ ከላይ የመጣ ትዕዛዝ ስለሆነ የኔ እስረኛ አይደሉም፣ እዚህ ይቆዩ በሚል ነው ያስኳቸው የሚል ምላሽ መስጠቱ ተገልጿል። ይህን ተከትሎ አካልን ነፃ የመውጣት ማመልከቻ ለፍርድ ቤት መቅረቡን ተናግረዋል። የአዲግራት ከተማ አንደኛ ደረጃ ፍርድ ቤት ሰኞ ዕለት በዋለው ችሎት ጉዳዩን መመልከቱን ጠበቃው ገልጸው በችሎቱ መርማሪ ፖሊስ የጤና ባለሙያው ቁጥጥር ስር ያሉት ከጠላት ጋር በመተባበር ወንጀል ስለተጠረጠሩ እንደሆነ ማስረዳቱን ተናግረዋል። ጠበቃው ብርሃኔ እንደገለጹት ዶክተር የማነ የተጠረጠሩበት ወንጀል በህወሓት ውሳኔ ወደ ስራ የተመለሰው የትግራይ ክልል ምክር ቤት ግንቦት ላይ ያጸደቀውን የትግራይ ህዝብ ህልውናና ደህንነት ለማረጋገጥ የወጣውን አዋጅ በመጣስ ነው። መርማሪ ፖሊስ የፌዴራል መንግስት እነዚያ ሐራ መሬት ተብለው ከሚታወቁ ራሳቸውን የትግራይ የሰላም ኃይል ተብለው ከሚገልጹ ታጣቂዎች ግንኙነት አላቸው ሲል ለፍርድ ቤት መናገሩን ጠበቃው ገልጸዋል። ወደ ታጣቂዎቹ የሚሄዱ ሰዎችን እየመለመሉ ፈንድ እያደረጉ ይልካሉ ማለቱንም አክሏል። ጠበቃው እንደሚያስረዱት መርማሪ ፖሊስ ተጥሷል ያለው በአዋጅ አንቀጽ 44 ላይ የሰፈረውን ድንጋጌ ነው። ይህ አንቀጽ የጠላት ዓላማ እንዲሳካ በማሰብ በመማከር በመምራት በመሰማራትና በመመልመል ወይም በተግባር ጠላትን በመደገፍ የሚፈጸም ወንጀል የሚደነግግ ነው። በዚህ አንቀጽ ጥፋተኛ ሆኖ የሚገኙ ተከሳሾች ከ15 ዓመት እስከ 25 ዓመት በሚደርስ ጽኑ እስራት እንደሚቀጡም፣ አፈጻጸሙ ከባድ ከሆነ ደግሞ በዕድሜ ልክ እስራት ወይም በሞት እንዲቀጡ ይደነግጋል። በክርስቲያን ታደለ የክስ መዝገብ ስልክ የተጠለፈበት መዝገብ ለሐምሌ 17 እንዲቀርብ የከፍተኛ ፍርድ ቤት ቀጠሮ መስጠቱን ጠበቃ ሰለሞን ገዛኸኝ ገለጹ። ፍርድ ቤቱ ባለፈው ቀጠሮ ተከሳሹ
ክሳቸውን ይከላከሉ ወይም በነፃ ይሰናበቱ በሚል ጉዳይ ላይ ብይን ለመስጠት ለሐምሌ 3 ቀጠሮ ሰጥቶ እንደነበረም መዝገባቸው ይገልጻል። ሆኖም ፍርድ ቤቱ ሐምሌ 3 በዋለው ችሎት ብይኑ መጠናቀቁን ገልጾ ነገር ግን የተከሳሾችን ስልክ መጠለፍን በተመለከተ አቃቤ ሕግ ከአራዳ ምድብ ችሎት ፈቃድ አግኝቻለሁ ማለቱን አስታውሷል። በመሆኑም ለፍትህ አሰጣጥ ሲባል የስልክ ጠለፋ ፈቃድ የተሰጠበት መዝገብ መቅረብ አስፈላጊ ሆኖ በመገኘቱ አቃቤ ሕግ በ10 ቀናት ውስጥ እንዲያቀርብ ፍርድ ቤቱ አዟል። በዚህም መሰረት መዝገቡ ቀርቦ ከተመረመረ በኋላ ተከሳሾቹ ይከላከሉ ወይም በነፃ ይሰናበቱ በሚለው ብይን ላይ ለመስጠትም ለሐምሌ 17 ተለዋጭ ቀጠሮ መስጠቱን ጠበቃ ሰለሞን ገዛኸኝ አስረድተዋል። በተጨማሪም የዶክተር ካሳ ተሻገር ስልክና የሌሎች አንዳንድ ተከሳሾች ስልክ ሌላ ሰው የተጠቀመበት መሆኑን በተመለከተ የፌደራል ፖሊስም ሆነ ኢትዮ ቴሌኮም ምላሽ ባለመስጠታቸው ምክንያት ድጋሚ ምላሽ ይዘው እንዲቀርቡ ከፍተኛ ፍርድ ቤት ትዕዛዝ ሰጥቶ ለሐምሌ 17 ቀን ቀጠሮ ተሰጥቷል። በሀገራዊ ምክክሩ የማዕረግ ስልጣን ፕሮቶኮል ጥቅም ላይ እንደማይውል ተገለጸ። በሀገራዊ ምክክሩ ማንኛውም ተሳታፊ በማዕረግ የስልጣን በክብር ደረጃ የመጥራትና የተለመዱ የፕሮቶኮል ስርዓቶች ጥቅም ላይ እንደማይውሉ የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አሪያ ገልጸዋል። ዋና ኮሚሽነሩ በተሳታፊዎች የኦሪየንቴሽን መድረክ ላይ እንደገለጹት የማዕረግና የፕሮቶኮል መጠሪያዎች መቅረታቸው ሁልጊዜም ዜጎች ስነልቦና ጫና ሳይሰማቸው ለሀገሪቱ መጻኢ ዕድል በነጻነት በልበ ሙሉነት እንዲወያዩ ያደርጋል። ኢትዮጵያ በታሪኳ ለመጀመሪያ ጊዜ ምሁራን፣ አርሶ አደሮች፣ ተማሪዎች፣ ተፈናቃዮች፣ የዳር አካባቢ ሰዎች በአንድ ጠረጴዛ ያሰባሰበችበት ወቅት በመሆኑ ሁሉም በማዕረግ በደረጃ የመዘርዘር አሰራር እንደማይኖር ፕሮፌሰሩ ገልጸዋል። ፕሮቶኮል አለመቀመጡ የሀገር ሽማግሌዎች፣ የሃይማኖት አባቶችና እናቶችን ማክበር እንደማይጠቅስ ፕሮፌሰር መስፍን ገልጸዋል። ከመደበኛው አሰራር ወጣ ባለመልኩ እያንዳንዱ ዜጋ የሐሳብ እኩልነትን ማረጋገጥ ብቻ እንደሆነ ጠቁመዋል። በውስጥ የምክክር ሰነዶች ውይይት ወቅት ማዕረጎች ጥቅም ላይ አይውሉም። በምክክሩ ይፋዊ መክፈቻ ስነ ስርዓት ላይ ዓለም አቀፍ ተቋማትና ተወካዮች፣ የውጭ ሀገር እንግዶች ሊገኙ ስለሚችሉ በዕለቱ ልዩ ዲፕሎማሲያዊ ፕሮቶኮል ስርዓት ሊኖር እንደሚችል ጠቁመዋል። የማዕረግ ፕሮቶኮል መጠሪያዎች መቅረታቸው ሁሉም ዜጋ የስነልቦና ጫና ሳይሰማው ስለ ሀገሪቱ መጻኢ ዕድል በነጻነት በልበ ሙሉነት እንዲወያይ ያደርጋል። ከ4000 በላይ ተሳታፊዎች የተገኙበት የኦሪየንቴሽን መድረክ ከተጠናቀቀ በኋላ ሀገራዊ ምክክሩ ሐምሌ 8 ቀን ይጀምራል። ኤርትራ በፍንዳታ እየተናወጠች ትገኛለች። በሀገሪቱ በህቡ የሚንቀሳቀሱ ኃይሎች እንቅስቃሴ እያየለ መጥቷል። በሰሞኑ ጠንካራ ነው የተባለው የሀገሪቱ የደህንነት ተቋማትን አጥር ጥሶ አስመራን ጨምሮ በተለያዩ የሀገሪቱ አካባቢዎች ጥቃቶች ተፈጽመዋል። በሀገሪቱ የመረጃ ፍሰት ላይ ከፍተኛ የሆነ ቁጥጥር ስለሚደረግ ዝርዝር መረጃዎችን ለማግኘት አዳጋች ቢሆንም የጥቃቶቹ ኢላማ የመንግስት ተቋማትና የጸጥታ ኃይሎች ናቸው። ለነዚህ የተቀናጁ ጥቃቶች እስካሁን ኃላፊነቱን የወሰደ አካል የለም። በከፍተኛ የሰብአዊ መብት ጥሰትና አምባገነናዊ ስርዓት የሚተቸው የአዛውንቱ የኢሳያስ አፈወርቂ አስተዳደር ህዝባዊ ተቃውሞ እያየለ መምጣቱ እየፈተነው ይገኛል። በግልጽ የሚታወቅ ምክትል ፕሬዝዳንት የሌላቸው ኢሳያስ አፈወርቂ ያለ ፓርላማ ያለ ምርጫ ሀገሪቱን ከምስረታዋ እስካሁን ድረስ በብቸኝነት መርተዋታል። በሀገሪቱ መንግስት መቃወም መቅዘፍት የሚያስከትል ሲሆን ላለፉት 3 አስርት ዓመታት የገቡበት የጠፉ የመንግስት ተቃዋሚዎች በርካታ ናቸው። የተባበሩት መንግስታት ድርጅት ይፋ ባደረገው መረጃ መሰረት ከ200,000 በላይ የኤርትራ አፋር ማህበረሰብ አባላት በመንግስት በሚደርስባቸው ጭቆና ምክንያት ሀገሪቱን ጥለው ተሰደዋል። በጄኔቭ የተሰበሰበው የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን በኤርትራ ያለውን ተልዕኮ ለቀጣይ ዓመታት አራዝሟል። ይሁን እንጂ ኤርትራ ለተቋሙ ምንም አይነት ድጋፍ እንደማታደርግ አስታውቃለች። ተቋሙ በጥናት አረጋገጥኩት ባለው መረጃ መሰረት በኤርትራ ከፍተኛ የሰብአዊ መብት ጥሰቶች ይፈጸማሉ። ከነዚህም መካከል የዘፈቀደ ግድያ፣ የተራዘመ እስር፣ ቶርቸር፣ አስገድዶ መድፈርና መሰል ጾታዊ ጥቃቶች እንዲሁም የሰዎች የሃይማኖት ነጻነትን መጋፋት በስፋት ይስተዋላል
ይስተዋላሉ። በእነዚህ በደሎች የተማረሩ ህቡ አደረጃጀቶች እንቅስቃሴ በሀገሪቱ በስፋት እየስተዋሉ ሲሆን ለአዛውንቱ ኢሳያስ ስልጣን አስጊ ነው ተብሏል። ውድ ቤተሰቦቻችን ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። አብራችሁን ስለቆያችሁ ከልብ አመስግነን ተሰናበትን። ሰላም።